አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች በእናንተም ላይ በአለማችንም ላይ ሰላም ይወረድ። በዛሬው ይጀላችሁ የቀረብኩት እጅግ በጣም ያስገረመኝ ነገር ነው። የእስራኤሉ ሞሳድ እየተቃጠለ ነው ተብሎ የመረጃዎች እየወጡ ነው፣ ቪዲዮዎችም እየወጡ ነው። በዚህ ዙሪያ እንቆያለን። እንግዲህ ያው የሁለቱ ጦርነት ቀጥሏል። ኢራንም የሌሊት ሚሳኤሎቿን እያስወነጨፈች ነው። እስራኤልም በተመሳሳይ ጥቃት እየፈጸመች ነው። በሁለቱ መካከል ያለው ጦርነት እንደቀጠለ ነው። ነገር ግን አሁን ላይ የተሰማው ነገር እውነት ከሆነ ለእስራኤል እጅግ በጣም አደገኛ የሆነ ራስ ምታት ነው። ሞሳድ ማለት ለእስራኤል ህይወቷም ደሟም ሁለ ነገሯ ነው ማለት ይቻላል። ሞሳድ እንደምታውቁት በአለማችን እየዞረ ታላላቅ ባለስልጣንን ለእስራኤል ጥላት ናቸው የተባሉትን በሙሉ እያደነ የሚገል ገዳይ የሆነ ድርጅት ነው። ይሄ ድርጅት ተቃጠለባትና ይሄ ድርጅት ስራውን አቆመ ማለት ለእስራኤል ያው የሞት ዜና ነው እየሰማች ያለችውና ኢራን በተቃራኒው የተለየ ሚሳኤሎችን ተጠቅማለች እየተባለ ነው። በዛሬው ያው የጦርነት ድርጊቷና ፍጻሜው ላይ ምናልባት ይሄ በዚሁ እየቀጠለ ከሄደ ሞሳድን እስራኤል አታ ከሆነ የኢራን የበላይነት እንደተረጋገጠና ኢራን አሸናፊ እንደሆነች ነው። እስራኤል አሁን ላይ መረጃዎቹ እንዳይወጡ ጋዜጠኞች እንዳይዘግቡ እየከለከለች ትገኛለች። ነገር ግን መረጃዎቹ አፈትልከው እየወጡ ነው የሚገኙት። የሞሳድን መቃጠል የሲኤንኤን ጋዜጠኛ እየተቃጠለ እንደሆነ መረጃዎቹ እንደወጡ ያቀረበበት ሁኔታ አለ። ሞሳድ ተቃጠለ ብሎ ያቀርቡበት ሁኔታ አለ። ዋናው የሞሳድ ቤዝ እንደሆነ እየተቃጠለ ያለው ነገር ግን ያው ሁላቸውም እየተጠቃቁ ያሉበት ሁኔታና እየወደሙ ያሉበት ሁኔታ ነው ልንይዝ የሚገባው። እዚህ ጋር እንደምታዩት ይሄ የሲኤንኤን ጋዜጠኛ ነው። የሞሳድ መቃጠልና መረጃ እየሰጠ ነው የሚገኘው። ምናልባት ሌላ ቪዲዮ አለ፣ እሱን ቪዲዮ አቀርብላችኋለሁኝ። ለሁላችንም የእስራኤል መዳከም የእስራኤል መሞት ለሙስሊም አገሮች በጣም ደስታ ነው፣ ትልቅ ደስታ ነው። ኢራንም ለአህለ ሱና ወል ጀማዓዎች ጥላት ብትሆንም ነገር ግን ትልቁ ጥላታችን እስራኤል ናት። የጋዛ ህፃናት የፍልስጤም ህፃናት ደም ነው ጎርፉን እየወሰዳት ያለው። የስራዋን ነው እያገኘች ያለችው። ይሄ እንግዲህ የምታዩት የተለቀቀው የሞሳድ እንደዚህ በዚህ ሁኔታ እየተቃጠለ እንደሆነ ነው። አላህ Subhanahu Wa Ta'ala ደራርቦ ያቃጥላት ነው የምንለው እስራኤልን። ያው እስራኤል ደጋፊ ኢትዮጵያኖች እንዳላችሁ እናውቃለን። ነገር the International Intelligence Service of Israel, which is inside Tel Aviv. It's in the northern part of Tel Aviv, but it's in the city. It's in a densely populated area. And of course, the concern is if you're firing, even though Iran might consider that a military target, it is in a densely populated city with civilians around it. And that's just one more layer of escalation.